ሱባኤ በቤታችን መያዝ እንችላለን ወይ የሚለውን ስንመለከት መልሱ አዎ። በሱባኤ ጊዜ በተቻለን አቅም የበረታን ሙሉ ውዳሴዋን ሱባኤ የት እንገባለን የሚል ነው። የሱባኤ ጊዜ ምግቦች ናቸው። ሱባኤ በቤታችን መያዝ እንችላለን ወይ የሚለውን ስንመለከት መልሱ አዎ እንችላለን ነው። ከፊታችን ያለውን ጾመ ፍልሰታን በቤታችን በጾም በጸሎት ተወስነን በሱባኤ ሆነን ማሳለፍ እንችላለን። መጽሐፍ አስቴርን ስንመለከት አስቴር በምትኖርበት ቤተ መንግስት ከባድ ሱባኤ በመያዝ ታሪክ ሰርታለች። አስቴር በምቾትና በድሎት ቦታ ሆና ሱባኤ በመያዝ ከፈጣሪዋ መልስ አግኝታለች። በሱባኤ ህዝቧንም ከሞት ታድጋለች። ዳንኤልና ሰለስቱ ደቂቅ በዋሻ ሳይሆን በናቡከደነጾር ቤተ መንግስት አስደናቂ ሱባኤ ይዘዋል። እነዚህ በተደላደለው በምቾት በተሞላው ቤተ መንግስት ሱባኤ ከያዙ እኛ በትንሿ ቤታችን መያዙ ምን ይከለክለናል? ለዚህ ሁሉ ግን የራሳችንና የቤታችን ሁኔታ ይወስነዋል። በመኖሪያ ቤታችን ለጸሎት የተለየ ክፍል ካለን ወይም የጸሎት ቤት ካለን ለሱባኤ የበለጠ አመች ይሆናል። ምክንያቱም ሱባኤ ከሰው መለየትን፣ ጸጥታን፣ ታቅቦን፣ መረጋጋትን፣ ትኩረት ሰብስቦ መቀመጥን ስለሚጠይቅ ነው። የጸሎት ቤት ከሌለን ደግሞ እንደ ቤቱ አመል አድርገን መያዝ እንችላለን። ይህ ሱባኤ ምናልባት አስቸጋሪ ነገር ሲገጥመን እጅግ ፈተና የሆነብንና ጊዜ የማይሰነጠን ነገር ካለ በጸሎት ቤታችን ሆነን በገዳም ስርዓት እመቤታችንን መማጸንና ችግራችንን እንድታቀልልን ድንገተኛ ሱባኤ መያዝ እንችላለን። በቤታችን ዝግ ሱባኤ ብቻ ሳይሆን ልክ እንደ ሱባኤ በሰባቱ የጸሎት ጊዜያት ጸሎት እያደረግን በቤታችን ታቅቦ መያዝ እንችላለን። በተለያዩ ምክንያቶች በቤታችን ሱባኤ መያዝ የማይመቸን ሰዎች፣ በተለይም ምቹ የጸሎት ቤትና ቦታ የሌለን ሰዎች ባለን ቦታ ታቅቦ መያዝ እንችላለን። እዚህ ላይ ግር እንዳይላችሁ ወደ ማጠቃለያው አካባቢ ስለ ታቅቦና አጠቃቀሙ ነግራችኋለሁ። ሰው እንደመሆናችን መጠን የተለያዩ ችግሮች ይገጥሙናል። በየሰው መፍትሄ ለማግኘት ከመዞር በቤታችን ለተወሰኑ ቀናት ሱባኤ ታቅቦ ብንይዝ በእውነት መፍትሄ እናገኛለን። 100 አለቃ ቆርኔሌዎስ ከቤተሰቦቹ ጋራ እግዚአብሔርን የሚፈራና በፍጹም ልቡ የሚያመልክ እጅግ ምጽዋትን መስጠት የሚወድ ደግ ሰው ነበረ። በቤቱ ሲጸልይ የእግዚአብሔር መልአክ ተገልጾለት ጸሎቱና ምጽዋቱ በእግዚአብሔር ፊት ለመታሰቢያ እንዳረገ የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 33 ላይ ተጽፏል። ዛሬኛ እንደ ቆርኔሌዎስ በቤታችን ብንጸልይ እግዚአብሔር የማይሰማበት ምክንያት የለም። ዋናው አጠቃቀማችን ነው። ነቢዩ ዳንኤል በአንበሳ ጉድጓድ፣ ሰለስቱ ደቂቅ በእሳት፣ ሐዋርያት በእስር ቤት፣ ቅዱስ ዮሐንስ በፍጥሞ ደሴት ጸልየዋል፣ ሱባኤ ይዘዋል። እኛ ግን በሞቀ ቤታችን መጸለይ አቃተን። የአስቴር የዳንኤልና የሰለስቱ ደቂቅ የቤተ መንግስት ሱባኤ የ100 አለቃ የቆርኔሌዎስ የቤት ውስጥ ጸሎትና ሱባኤ በቤተ ክርስቲያን ብቻ እንዳልሆነና በችግር ጊዜ ባለንበት ቦታ መጸለይና ሱባኤ መያዝ እንዳለብን ትልቅ ማሳያ ነው። አርምሞ ማለት ምን ማለት ነው? እንዴት ይያዛል የሚለውን ስናይ አረመመ ማለት ጸጥ አለ፣ ዝም አለ ማለት ነው። አንድ ሰው በሱባኤ አንደበቱን ከንግግር ገጥቶ ራሱን ለጸሎት አበርትቶ የሚቆይበት ጊዜ አርምሞ ይባላል። አርምሞ ከሱባኤ ጋር የተያዘ ነው። በሱባኤ መነጋገር የማንችልበት የዝምታና የጸጥታ ጊዜ ነው አርምሞ የምንለው። የአርምሞ ህይወት በገዳማት የሚኖሩ ዝጉሃውያን አባቶቻችንና እናቶቻችን ይኖሩታል። አርምሞ ለአባቶቻችን ከሰው ጋራ በአንደበታቸው የማያወሩበት፣ ከእግዚአብሔርና ከመቤታችን እንዲሁም ከቅዱሳን ጋራ በጸሎት የሚነጋገሩበት የሰላምና የጥሞና ወርቃማ ህይወታቸው ነው። የአርምሞ ህይወት ከየትኛው መንፈሳዊ ህይወት እጅግ ከባድ ቢሆንም ሰላምና ጸጥታ ተመስጦን የተሞላ ስለሆነ ከትልቅ ጸጋና ማዕረግ የሚያደርስ ነው። ማንም ሰው ይህንን ህይወት ለመኖር አይችልም ከእግዚአብሔርና ከእናቱ ከድንግል ማርያም ካልተሰጠው በስተቀር። በብሉይ ኪዳን የነበሩት ነቢያት፣ በሐዲስ ኪዳንም ሐዋርያት ይህንን የአርምሞ ህይወት በጾም በጸሎት ተወስነው በስፋት ኖረዋል። ቅድም በምሳሌነት ያነሳ ነው ነብዩ ሙሴ 40 መዓልት እና 40 ሌሊት በሱባኤ ኖረ ስንል ሱባኤውን በአርምሞ ይዞ ነው።
ጌታችንም በቆሮንቶስ ገዳም ያዘው ሱባኤ በአርምሞ ነው። አንድም ሐዋርያት አጠገቡ ወይንም አብሮት አልነበሩም። በብዙ ገድለ ቅዱሳን ላይ ቅዱሳን በተለይ በጾም ወቅት በጸሎት ጥሙድ እንደበሬ ትጉህ እንደ ገበሬ ሆነው በአርምሞ ይሰነብታሉ። በዚህም ከፈጣሪ ጋር ብቻ በመነጋገር ከሰው በማርመም ብዙ ጸጋና በረከት ይቀበላሉ። አርምሞ ሁለት አይነት ነው። አንደኛው አርምሞ ከሱባኤ ጋር የምንይዘው አርምሞ ሲሆን ይህም በገዳም በዋሻ ወይም ለሱባኤ በተዘጋጀ ቦታ በመዝጋት ከሰው በመለየት የምንይዘው ነው። ይህንን አርምሞ የጸሎት ቤት ካለንም በጸሎት ቤታችን መያዝ እንችላለን። ሁለተኛው አርምሞ በሱባኤ ጊዜ በተቻለን አቅም የበረታን ሙሉ ውዳሴዋን ያልቻልን ደግሞ የዕለት ውዳሴዋን በማድረስ ለወለላይቱ እመቤት ጥያቄያችንን ማቅረብ እንችላለን። እስኪ በሱባኤ ጊዜ የሚጸለዩት ጸሎቶች ዋና ዋናዎቹን እንይ። በሱባኤ ጊዜ በርትተን ተግተን ልንጸልያቸው የሚገቡ ጸሎቶች መዝሙረ ዳዊት፣ ውዳሴ ማርያም፣ አርጋኖን፣ ሰኔ ጎልጎታ፣ ጸሎተ ባርቶስ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ውዳሴ አምላክ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ መልኮችና ገድሎች ወዘተ ናቸው። እኔ ይህንን አልኩ እንጂ የበረታን ሌሎችንም አቅማችንን፣ ልምዳችንን፣ ጸጋችንን ባገናዘበ መልኩ ጨምረን ብንጸልይ የበለጠ እንጠቀማለን። መዝሙረ ዳዊት ቢያንስ በቀን አንዴ የዕለቱ ይጸልያል። ይህንንም ሌሊት አሊያም ጠዋት ላይ መጸለይ ይገባናል። ውዳሴ ማርያም ወለላይቱን እመቤት ማመስገኛ፣ መለመኛ፣ መማፀኛ፣ መጠየቂያና ማመልከቻ ስለሆነ ቅድም እንዳልኩት በየሰዓቱ እንጸልያለን። በሱባኤ ጊዜ በርትተን ተግተን ጥርሳችንን ነክሰን ልንጸልየው የሚገባን ጸሎት ደግሞ ታላቁ የእመቤታችን ምስጋና የሆነው አርጋኖን ነው። ወለላይቱ እመቤት ሁሉንም ምስጋናዎቿን ብትወድም እጅግ አድርጋ ከምትወዳቸው ምስጋኖቿ ውስጥ አንዱና ዋነኛው አርጋኖን ነው። አርጋኖን የእመቤታችንን ፍጹም ድንግልናዋን፣ ንጽህናዋን፣ ቅድስናዋን፣ ወላዲተ አምላክነቷንና ክብሯን በአጠቃላይ በብዙ ነገሮች እየተመሰለች የምትመሰገንበት ስለሆነ አርጋኖንን ብንጸልይ ሱባኤያችን ይበልጥ ይሰምራል። በእመቤታችንም ዘንድ ጸሎታችን፣ ሱባኤያችን ተሰሚነትና ተቀባይነት ይኖረዋል። አርጋኖን ከእመቤታችን ምስጋናዎች ውስጥ ረጅምና ትዕግስትን የሚጠይቅ ስለሆነ ቢያንስ በቀን የዕለቱን አንዴ ብንጸልይ እመቤታችን ትደሰትብናለች። አርጋኖንን ከሱባኤ ውጭም ብንጸልየው ብዙ ጸጋና በረከት የሚያሰጥ ታላቅ ጸሎት ነው። ሌላው ጸሎተ ባርቶስ ነው። ጸሎተ ባርቶስ ወለላይቱ እመቤት በመዓዛ መለኮት በጣፈጠ ጡም አንደበቷ የጸለየችው ከተወዳጅ ልጇ ቃል ኪዳን የተቀበለችበት አጋንንትን የሚያርቅ መተትና ድግምትን የሚፈታ ከደዌ የሚፈውስ የአጋንንትን መርዝ የሚያረክስ ታላቅ ጸሎት ስለሆነ በሱባኤ ጊዜና ከሱባኤ ውጪ በመደበኛ የጸሎት ሕይወታችን ብናዘወትረው ብዙ ችግራችን የሚፈታ ነው። ስለዚህ ጸሎተ ባርቶስን በርትተን እንጸልይ። እንዲሁም በሱባኤ ጊዜ በርትተን ልንጸልየው ከሚገባን ጸሎት አንዱ ሰይፈ ሥላሴ ነው። ከስሙ እንደምንረዳው ሰይፈ ሥላሴ የሥላሴ ሰይፍ ማለት ነው። ሰይፍ ስለቱ በሁለት ወገን ስለሆነ ያገኘውን ያርዳል፣ ያወራርዳል። እንዲሁም ሰይፈ ሥላሴን በጡቡ ልብ ለሚጸልየው አጥር ጥሶ ድንበር አፍርሶ በግልጽ የሚመጣውን መንፈሳዊም ሆነ ስጋዊ ጠላቱን በግልጽ ያጠፋዋል። ሰይፈ ሥላሴን በሱባኤ ጊዜ መጸለይ በግልጽና በስውር የሚፈታተንን አጋንንት ያርቅልናል። ስለዚህ ቢያንስ በቀን አንዴ ሌሊት አሊያም ጠዋት መጸለይ አለብን። ከሱባኤ ውጭም የበረታን በየቀኑ የዕለቱን ብንጸልይ ቅድስት ሥላሴ በጸጋና በረድኤት አይለዩንም። በሰይፈ ሥላሴያቸው አጥረው ከልለው ይጠብቁናል፣ ጠላትም አይበረታብንም። ሌላው በሱባኤ ጊዜ ልንጸልያቸው ከሚገቡን ውስጥ ድርሳናት ናቸው። ድርሳነ ቅዱስ ሚካኤል፣ ድርሳነ ቅዱስ ገብርኤል ወዘተ ነው። እንደሚታወቀው በሱባኤ ወቅት አጋንንት እጅጉን ይፈትነናል። በፈተናው ሱባኤያችንን እስከ ማቋረጥ ሊያደርሰን ይችላል። ስለዚህ በሱባኤ ወቅት በስውርና በግልጽ ከሚፈትኑን አጋንንት መላእክት እንዲጠብቁን የወደድነውን መልክ ድርሳን በቀን አንዴ ብናደርስ ጥሩ ነው። ምክንያቱም አቅማችንና ልምዳችን ይወስነዋል።
ግን ከሱባኤ ውጭ የወር በዓላቸውን ጠብቀን ድርሳናቸውን መልካቸውን ብናደርስ ጥበቃቸው አይለየንም። ከድርሳናት ጋር በተያዘ ለብዙዎች ጥያቄ የሚሆን አለ። ይህም ሴት ድርሳን ማድረስ ወይም ማንበብና መጸለይ ትችላለች ወይ የሚለውን ስናይ አንዳንዶች አትችልም ይላሉ። ይህ ስህተት ነው። ሴት ድርሳን ማድረስ ወይም መጸለይ ትችላለች። አንዲት ሴት ቅዱስ ሚካኤልን ወይም ቅዱስ ገብርኤልን ከወደደች ፍቅሯን ስሙን በመጥራትና በመዘከር ብቻ ሳይሆን ድርሳኑን በዕለተ ቀኑ በማድረስ ወይም በመጸለይ ጭምር መግለጽ ትችላለች። ግን በማህበር ከሆነ ወንድ ቢሆን ይመረጣል። ቅድስት አፎሚያ በቅዱስ ሚካኤል ፍቅሯ በመጽናቱ ከጠላት ሰይጣን እንዴት እንዳመለጠችና ምን እንደተደረገላት ድርሳኑ ይነግረናል። በቅዱስ ሚካኤል ዓመታዊ ክብረ በዓሉ አንዱ የሚነገረው የቅድስት አፎሚያ ታሪክ ነው። ይህ ማለት ሴቶችም ድርሳን በማድረስ ታምራት እንደሚደረግላቸው አንዱ ማሳያ ነው። ሱባኤ የት እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን፣ ምንም ችግር የለውም፣ በረከታቸውን ለመቀበል ነው። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ምን ማለት ነው? የስራ ሱባኤ ከዚህ ፊት አስተምሬያለሁ። የስራ ሱባኤ ማለት ቅድም ተዓቅቦ የሚባለውን ይዛችሁ ማለት ነው። ተዓቅቦ ማለት ክፉ ላለመናገር፣ ክፉ ላለመስራት፣ ክፉ ላለማየት ራሳችሁን ገድባችሁ ስራችሁን እየሰራችሁ ብቻ ይቅርታ እያላችሁ ነገሩን እየተዋችሁት ወደ ስራችሁ ብቻ እያተኮራችሁ ስራ ላይ የቤት ውስጥ እመቤትም ይሆንሽ ልጅ እያጠባሽም ወጥ እየሰራሽም ፋብሪካ ሰራተኛም ይሆንክ ቢሮ ውስጥ የምትሰራ አንድን ነገር ብቻ አተኩረህ እያሰብከው የምትፈልገውን ጥያቄ በፊት ለፊትህ ወረቀት ላይ ጽፈው ታስቀምጠውና 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ሲሆን እየጸለይክ የምትጸልየውም አላርም ሞልተህ ነው ስልክህን ወይም አላርም ትሞያለሽ። ምንድነው የምታደርጉት? ልክ 3 ሰዓት አላርም ሲጮህ ታክሲ ውስጥም ሆናችሁ ስራ ላይም ሆናችሁ ምቹ ጊዜ ካልሆነ አንድ አባታችሁ ነኝ እየሰራችሁ ማለት አቡነ ዘበሰማያት ይትቀደስ ወይም ደግሞ አባታችን በሰማይ የምትኖር ብላችሁ ከዛ ስትጨርሱ አቤቱ ጌታ ሆይ 3 ሰዓት ከሆነ በዚህ ሰዓት ቅዱስ ገብርኤልን ልከህ 3 ደቂቃ እንዳዳንካችሁ እኔንም ከዚህ ችግር አድነኝ፣ ድንግል ማርያምን እንዳበሰርካት እኔንም ደግሞ መልካሙን ዜና ይሄንን አብስረኝ ብላችሁ ዝግት በቃ በ2 ደቂቃ ውስጥ አባታችን 55 ሰከንድ 1 ደቂቃ ነው። ቀጥሎ ደግሞ 6 ሰዓትም እንደዚሁ አላርም ሞልታችሁ እንዲያባንናችሁ ማድረግ ነው። ስልካችሁ ተጠቀሙበት። ሱባኤ አብሮ ይግባ ስልኩ ራሱ። ሌላ ነገር መመልከት አይፈቀድም። ቲክቶክ ምናምን ማገላበጥ አይፈቀድም። ኮተት ማየት አይፈቀድም ማለት ነው። ይሄ የስራ ሱባኤ ካለው ሁኔታ አንጻር ነው። እንደገና የአንድ ቀን ሱባኤ ደግሞ የሚባል አለ። የአንድ ቀን ሱባኤ ማለት ለምሳሌ ብዙ ጊዜ የሚመቸው የአንድ ቀን ሱባኤ አርብ ማታ ነው። አርብ ብዙ ጊዜ የመንግስት ሰራተኞች 9 ሰዓት ነው ከስራ የምትወጡት። ወደ ቤት ትመጣላችሁ። ከዛ ምግብ ትበሉና 12 ሰዓት ላይ ለጸሎት ትቆማላችሁ። ከዛ መቀመጥ የለም ትቆማላችሁ። በጣም ሲደክማችሁ ቁጭ ብላችሁ ቁጭ ነው፣ እንደዚህ መጋደም አይፈቀድም። ቁጭ ብላችሁ ማንበብ ነው፣ መጸለይ ነው፣ ከዛ መጠየቅ ነው። ከዛ ደግሞ በአርምሞ ጸጥ ብሎ መቀመጥ ነው። ከዛ 3 ሰዓት ማታ ሲሆን ደግሞ እንደገና ደግሞ 6 ሰዓት ሲሆን 9 ሰዓት ሲሆን 11 ሰዓት ሲሆን መተኛት አይፈቀድም። ባይዘው ልክ ጠዋት ሲነጋ ወደ ቅዳሴ ትሄዱና አስቀድሳችሁ መታችሁ መመገብ ማለት ነው። ይሄ ነው የስራ ሱባኤ። ብዙ ጊዜ አርብ ነው የሚመቸው፣ ሌላው ቀን ላይ ምክንያቱም ሲነጋ ወደ ስራ ስለምትሄዱ ትቸገራላችሁ። የአንድ ቀን ሱባኤ ይባላል። በጣም ፍቱን የሆነ መልስ ያለው ቶሎ መልስ የሚያሰጥ ነው፣ ግን ብርቱ ጎበዞች ከሆናችሁ ነው። አንዳንድ ጎበዞች ደግሞ ምን ያደርጋሉ? እሁድ ማታ ራት ይበሉና በጣም ብርቱ ጎበዞች የሆኑ እሁድ ማታ ራት በልተው ሰኞና ማክሰኞን ይዘሉታል። ሮብ ያው እንግዲህ ይሄ የሚሆነው በጣም ጎበዝ ለሆኑ ልምዱ ላላቸው በልምምድ የመጣ ከሆነ ነው። ሮብ ጾመው 9 ሰዓት ላይ ይበላሉ። ከዛ ማታ ደግሞ እንደገና መልሰው ራት ይበሉና ሐሙስን ዘለውት ሮብ እንደዚያ ነው። ሐሙስን ይበሉና አርብን ይዘሉትና ከዛ ደግሞ ቅዳሜ ጠዋት አስቀድሰው ይበላሉ ማለት ነው። ስለዚህ በሳምንት ውስጥ ስንት ቀን ይጾማሉ ማለት ነው? የማይበሉበት ጊዜ 4 ቀን አላቸው ማለት ነው። በጣም ደስ ይላል፣ ይገርማል። እና እንደዚህም አባቶቻችን መልስ ያለው ሱባኤ የልብ ንጽህና የተቀላቀለበት ነው ይላሉ። ልብ ንጹህ ሲሆን ነው። ስለዚህ ስራ ቦታ ላይ የምትገቡት ሱባኤ ልባችሁ ንጹህ ሆኖ ከሁሉም ሰራተኛ ጋር የተግባባ ማንነት ሊኖራችሁ ይገባል። መኮሳተር፣ መቆጣት አያስፈልግም። ከንቱ ውዳሴና ትዕቢት አያስፈልግም። ትዕቢት ማለት ነው እየጾምኩ ነው የሱባኤ ላይ ነኝ አይባልም። ሱባኤ በፍጹም አይነገርም ለሰው።
አይነገርም። ሌላው በስደት ቦታ አንደኛ በጫካ፣ ሁለተኛ በበረሃ፣ ሶስተኛ በሰው ቤት ሆናችሁ በበረሃም ያላችሁ በየትኛውም በአረብ ሀገርም በአውሮፓም በምንም በኢትዮጵያም በሁሉም በአዲስ አበባ በቤት ሰራተኝነት ያላችሁት በስደት ላይ ሆናችሁ ሱባኤ መግባት ትችላላችሁ። በኮሮና ጊዜ በጣም ጠቅሟችኋል። ይሄ ትዝ ይላችሁ እንደሆነ የቤት ውስጥ ሱባኤ ማስተማር ከጀመርኩ በኋላ በጣም ብዙ ሰው ተጠቃሚ ሆነዋል። ለምን ገዳም ሄጄ ነው ሱባኤ የምገባው የሚል እሳቤ ስለነበራችሁ ነው። ግን አይደለም። ሁሉም ቅዱሳን አባቶቻችን በሄዱበት በበረሃም በምንም ሱባኤ ገቡ ነበረ። ባሉበት ቦታ ሆኖ ነገርኳችሁ። ለምሳሌ 3 ደቂቅ በዛ በቤት ውስጥ በአዳራሽ ውስጥ ትምህርት በሚማሩበት አዳራሽ ውስጥ ሊያውም ንጉሱ ለማይረባ ነገር በሰራበት አዳራሽ ውስጥ አስቴርና መርዶክዮስም ልክ እንደዚህ በቤተ መንግስት፣ ዳንኤልም በአንበሶች ጉድጓድ እንዲሁም በቤተ መንግስት ውስጥ ሆነው ሌሎችም ብዙዎቹ ባሉበት ቦታ ሆነው ሱባኤ ገቡ ነበረ። ስለዚህ ሱባኤ የት ሱባኤ እንገባለን እንደሚለው በገዳማት፣ በቤታችን፣ በአንድ ክፍል ውስጥ፣ በስራ ቦታ፣ በስደት። የሱባኤ ጊዜ ምግቦች ናቸው። በሱባኤ ጊዜ የምንበላው ምግብ አንደኛ በሶ ነው፣ ሁለተኛ ቆሎ፣ ውሃ፣ ዘቢብ። እነዚህ ወሳኝ ናቸው፣ 4 ናቸው። ግን የበሶና የቆሎ ጉዳይ በጣም ልናስብበት ይገባል። ያው ውሃ የማይቀር ነው። የዘቢብ ሱባኤ እንኳን ገና በጣም ከባድ ነው። ምክንያቱም የሆድ ድርቀትም ስለሚያመጣ በዘቢብ ሱባኤ የሚገቡ ሰዎች ከ3 ቀን በላይ መሄድ አይችሉም። 7 ቀን በፍጹም አትችሉም። በዘቢብ ሱባኤ የሚገባ ሰው ፈጽሞ አይነ ምድር አይመለከትም፣ አያይም፣ ይጠፋል ጭራሽ። እና በኋላ ላይ ግን ያው ቲማቲም በልታችሁ ምናምን ነው የምትቀመጡት ማለት ነው። አሜባ በሚመስል መልክ ተንሸራቶ እንዲወጣ ወይም ደግሞ ለምለም የሚባል ነገር አለ አይደል? እኛ የምንጠጣው ጨው ነገር፣ እሱን አባቶች ጨው በጥብጠው ነው የሚጠጣው። በዘቢብ ሱባኤ ከገቡ ከሱባኤያቸው በኋላ ዘቢብ ነው ጨው በጥብጠው ጠጥተው ነው ከዛ የሚያስወግዱት የሚጸዳዱት። ለምንድን ነው? ሆድ ድርቀት ያመጣል። ሄዶ አንጀት ላይ ዝም ብሎ ይቀመጣል፣ ርቅ ብሎ ይቀመጣል። እና ለማስወገድ ግዴታ ተበጥብጦ መውረድ አለበት። ይቅርታ ለምናገረው ንግግር የሚጠቅም ስለሆነ ነው። እሺ፣ ብዙ ሰዎች የሆድ ድርቀት ስለሚያጋጥማቸው ነው። የዘቢብን ባትሞክሩት ይሻላል የምለው ማንን ነው? ምናልባት ልምምድ ያላደረጋችሁ ሰዎችን ነው። በሶ ግን ለምሳሌ እቺ ታንሳለች። ለጀማሪ ይሄ በጣም ያንሳል። ተለቅ ያለ አለ አረንጓዴ ጆግ ነገር፣ ምናልባት እዚህ ያላስኩት ሚዛን ያለው ትንሽ ከዚህ ከፍ ያለ ነው። በሱ ታዘጋጃላችሁ። አንድ ጊዜ በጥጣችሁ ከጠጣችሁ በኋላ አትደግሙም ማለት ነው። አንዴ ነው። ቆሎም ከሆነ ደግሞ እንደዚህ ነው። ጀማሪ ከሆነ ዘገን ነው የምታደርገው። ጎበዝ ከሆንክ ደግሞ በአንድ እጅ ዘገን ታደርጋለህ፣ እሷን ትበላለህ፣ ታሳልፋለህ። ስለዚህ ከዚህም አልፈው ሱባኤ ሲገቡ ወጥተው ሄደው ምግብ ቤት ገብተው በየአይነቱ በልተው የሚመለሱ አሉ። ጸበልተኛ ሱባኤ የሚገቡ ይሄ በጣም ክልክል ነው። ሱባኤ ከሆነ እንደዚህ አይደረግም። ከበሶ ወይ ከቆሎ ውጭ ሌላ ነገር አይፈቀድም። ግን ምን ይደረግ? አንዳንድ ጊዜ አራስ ለምሳሌ ሱባኤ ብትገባ ከሆነ ታማሚ ሰው ከምግብ ጋር ምንም መድኃኒት የሚወጥ ሰው ምናምን ከሆነ ምግብ በቀን አንዴ ብቻ ነው የሚፈቀድለት፣ በደንብ አድርጎ ይበላል ማለት ነው። እሱም ደግሞ ከስጋ ደዌ ከበሽታ ጋር የተገናኘ ከሆነ ነው። አቅም ያለው ሰው ግን በሶ ሲጠጣ በደንብ አድርጎ በጥብጦ ይጠጣል። ከዛ በኋላ አይደገምም። ይሄ ስጋን ለማድከም የሚደረግ ስለሆነ ነው። ቆሎም ደግሞ ልክ እንደዛው አንድ ጊዜ አንድ በሁለት እጅ ለጀማሪ፣ ጎበዝ ከሆንክ ደግሞ እያረግ ትበላለህ ማለት ነው። ወይም ለሴትም እንደዛው ውሃ ማይቀር ነው። ያው ይጠጣል አይደለም። ያው በሶም በውሃ ነው የሚበጠበጠው። አለቀለት በቃ በዛው ተጠናቀቀ። ከበሶ ጋር ገብቷል። ቆሎ ከሆነ ግን በውሃ ነው። ቆሎ እስከሚያልቅ ድረስ በውሃ ታጣጥሙታላችሁ ማለት ነው። ከዛ በኋላ ድጋሚ አይጠጣም ውሃ። ይሄን ይመስላል። ከምግብ ጋር በተገናኘ ብዙ ሰዎች ይርባቸዋል፣ አቋርጠው የሚወጡም አሉ። ግን በልምምድ ነው የሚመጣው። እስከ 6 ሰዓት ድረስ ጾመው አንድ ልጅ ምን አደረገ? ራበኝ ብሎ 6 ሰዓት በላና ለካ ከ6 ሰዓት በኋላ አይበላም። በሚቀጥለው ነግቶ 6 ሰዓት ነው የሚበላው። ያው ነው ዞሮ ለካ። ስለዚህ ብሎ ወደ 11 ሰዓት የወሰደበት ጊዜ አለ። ያው በቀን አንዴ ከሆነ 6 ሰዓትም በላችሁ 11 ሰዓትም በላችሁ፣ ዞሮ ተርኒንግ ፖይንቱ በ24 ሰዓት ውስጥ አንዴ 11 ሰዓት ወይም በ24 ሰዓት ውስጥ አንዴ 6 ሰዓት ነው የምትበሉት እና ምንም ለውጥ የለውም ነው። ይሄን ይመስላል ከምግብ ጋር በተገናኘ። ቅድም አንብቤላችኋል የቅዱሳን እንዴት ከቅቤ ከምናምን ማለፊያ እንኳን አልበላሁ ማለት። ማለፊያ ማለት መቆያ ማለት መክሰስ ማለፊያ ይባላል በመጽሐፍ ቅዱስ ቋንቋ። መክሰስ ብለን የምንለው ይሄ ቁርስ፣
ምሳ እንልና መሀል ላይ እራት እስከምትደርስ 10 ሰዓት ላይ መክሰስ ምንላታለች። በተማሪ ነች ይህች የተለመደችው። ተማሪዎች ከትምህርት ቤት ከመጡ በኋላ ቀመስ ቀመስ ያደርጋሉ። በቢሮ የምትሰሩ ሰዎች ደግሞ 4 ሰዓት ላይ ሻይ የሚጠጣል ብሬክ ይባላል። ከዛ ቀጥሎ ደግሞ 8 ሰዓት 9 ሰዓት አካባቢ ላይ ደግሞ ድንዛዜ ምናምን ሲያስጨንቃቸው ሻይ የሚጠጡ የለመዱ ምናምን አሉ። ያ ይቀራል ማለት ነው።